የህዝብ ተወካዮች ምክር ቤት ሶስተኛውን የፓርላማ ጥናትና ምርምር ኮንፈረንስ እያካሄደ ነው። በመድረኩ ንግግር ያደረጉት የህዝብ ተወካዮች ምክር ቤት አፈ ጉባኤ ክቡር አቶ ታገሰ ጫፎ የጥናትና ምርምር ተግባራት ለምናከናውናቸው ተቋማዊ ተግባርና ዓላማ አጋዥ ይሆናሉ ብለዋል። የዚህ ዓመታዊ ኮንፈረንስ ዓላማ ምክር ቤቱ በሀገራዊና ተቋማዊ ተግባር ውስጥ ተጨባጭና ግብ ተኮር አሰራሮች ላይ አተኩሮ እንዲሰራ አቅም ለመፍጠር ያለመ ነው ብለዋል አፈ ጉባኤው። እስካሁንም ከ60 በላይ የጥናት ስራዎች ቀርበው 13 መስፈርቱን አሟልተው ተመርጠዋል ብለዋል። የፍትህ ሚኒስትሩ ዶክተር ጌዲዮን ጢሞቴዎስ ምክር ቤቱ አቅም ያለው ህግ አውጭና ተቆጣጣሪ የሰው ኃይል እንዲኖረው ለምርምር ዋጋ ሰጥቶ ለአጥኚዎች መስጠቱ ያስመሰግነዋል ብለዋል። የህግና ፍትህ ጉዳዮች በምክር ቤት በውይይት ክርክርና ሙግት አብላጫ መፍትሄ ወስደው ወደ ህዝብ ይመጣሉ ያሉት ክቡር ሚኒስትሩ ይህን መሰል ጥናት ተኮር ተግባራት ደግሞ ውጤታቸው በስርዓትና በእውቀት የሚመራ እንዲሆን ያደርጋል ብለዋል። ይህ የፓርላማ ጥናትና ምርምር መደረጉም የእውቀት ሽግግር፣ የሳይንሳዊ እውቀት ግብይት በቋሚ ኮሚቴና መላ አባላቱ መካከል የውስጥ አቅም ማጎልበትና ተመራማሪዎች በምክር ቤት ተግባራት እንዲያውቁና እንዲሳተፉ ማድረግ በዓላማነት ከተያዙት ዋና ዋናዎቹ ናቸው ብለዋል።